ካርዲናል ቦ በማይናማር ሰላም እንዲሰፍን በድጋሚ ጥሪ ያቀረቡ። የማይናማር ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ካርዲናል ቻርለስ ማንግቦ የገና በዓልን በማስመልከት ባስተላለፉት መልእክት በማይናማር ሰላም እንዲሰፍን በድጋሚ ጥሪ አቅርበዋል። ካርዲናል ቦ በመልእክታቸው ሰላም የማይካድ የሰው ልጅ ፍላጎት ሆኖ ቀጥሏል ያሉት ብፁዕነታቸው በአገራቸው ያለውን ግጭትና ዓለም አቀፍ ጦርነቶችን በማንሳት የጦርነትን አስከፊነት ተናግረዋል። ካርዲናል ቦ በዘመኑ ኢየሱስ ያለ አመጽ የፖለቲካና ማህበራዊ ለውጥ እንዴት እንዳመጣ በማስታወስ ክርስቲያኖች ይህን የተከበረ መንገድ እንዲመሰክሩ ጥሪያቸውን አቅርበዋል። ካርዲናል ቦ በቅርብ ጊዜ በተደረጉ ጥናታዊ ጽሑፎች መሰረት በ2024 ብቻ የዓለም ወታደራዊ ወጪ $2.7 ትሪሊዮን መድረሱን አስታውሰዋል። የዚህ ቀውስ መነሻ በህግ በፍትህና በመተማመን ላይ ሳይሆን በፍርሃትና በበላይነት ላይ የተገነባ መሆኑን ተናግረዋል። በዚህም ምክንያት ሰዎች በማንኛውም ጊዜ ጦርነት ሊፈጠር እንደሚችል በማሰብ የማያቋርጥ ጭንቀት ውስጥ እንደሚኖሩ ገልጸዋል። ዛሬ ሀገራት የጦር መሳሪያን ከማከማቸት ይልቅ የጋራ መከባበርንና ትብብርን ወደ ዘላቂ ሰላም ማምጣት እንዳለባቸው አደራ ብለዋል። ሰላም በመጀመሪያ በልባችን ውስጥ ስር መስደድ አለበት ሲሉ የተናገሩት ብፁዕነታቸው ሃይማኖት በሰላም ግንባታ ላይም ወሳኝ ሚና እንዳለው በማንሳት የሃይማኖት መሪዎች ይህንን ሚና በአግባቡ እንዲወጡ መልእክታቸውን አስተላልፈዋል። መረጃው የቫቲካን ዜና አገልግሎት ነው።